ኢትዮጵያውያን የቆየውንና ዘላቂ መፍትሄ ያላመጣውን የጠመንጃ ባህል በቃን ብለው በሰለጠነ መንገድ ስለ ሀገራቸው የወደፊት እድል ለመማከር በተነሱበት ወቅት ከሰላም ጋር የተጣሉ አካላት ሂደቱን ለማጣጣል ያልፈነቀሉት ድንጋይ አልነበረም። እነዚህ አካላት ይህ እውን ሊሆን አይችልም የሚል የፌዝ አመለካከታቸውን በመስበክ ምክክሩ ገና ሳይጀመር እንደሚከሽፍና ፍሬ እንደማያፈራ በሙሉ እምነት ይናገሩ ነበር። ሆኖም ግን ያ ሁሉ ተስፋ የማስቆረጥ ጥረትና አሉታዊ አመለካከት በኢትዮጵያውያን ቁርጠኝነት ተሰብሯል። ዛሬ ላይ ያ ሁሉ እንቅፋት ታልፎ ኢትዮጵያውያን በታሪካዊው ሀገራዊ ምክክር ጉባኤ ላይ በነጻነት እየተሳተፉ በሀገራቸው መጻኢ ዕድልና እጣ ፈንታ ላይ በጥበብና በትዕግስት እየመከሩ ይገኛል። በእንዲህ አይነቱ ሰፊ ውይይትም በበርካታ መሰረታዊና ሀገራዊ ጉዳዮች ላይ የጋራ መግባባቶች እየተፈጠሩም ይገኛሉ። ቀደም ሲል የምክክሩን ሂደት በፍጹም ተጠራጣሪነትና በነቀፌታ ሲመለከቱ ከነበሩት መካከል ገሚሶቹ የሂደቱን አወንታዊነት በመረዳት አሁን ላይ የምክክሩ አካል ሆነዋል። ከወንድም እህቶቻቸው ጋር በመቀመጥም ስለ ሀገራቸው ብሩህ መጻኢ ጊዜም እየመከሩ ነው። አሁን በኢትዮጵያ እየተካሄደ የሚገኘው ሀገራዊ ምክክር ወደ መጨረሻው ምዕራፍ ላይ መድረሱ ትልቅ ሀገራዊ ስኬት ነው። ሂደቱን ሲያጣጥሉ የቆዩ አንዳንዶች ያ ሲከሽፍባቸው፣ አሁን ደግሞ የምክክሩን ውጤት አስቀድመው መደምደሚያ በመስጠትና ህዝብን ለማሳሳት በመሞከር ኢትዮጵያውያንን እርስ በርስ የሚያጋጩ አሉታዊ እንቅስቃሴዎች ላይ ተጠምደው ይታያሉ። እነዚህ ወገኖች ያልገባቸው ነገር ቢኖር በምክክሩ የሚነሳው እያንዳንዱ ጉዳይ የኢትዮጵያ ጉዳይ ነው። የሚመከረውም ለኢትዮጵያ፣ ስለ ኢትዮጵያ፣ በኢትዮጵያውያን ነው። ምክክሩ በኢትዮጵያ ምድር ባለፉት ዘመናት የነበረውን የልዩነት አጥር አፍርሶ ነገዋ ያማረ ልጆቿ የተግባቡባትን ሀገር የመፍጠር ነው። ሀሳብ ከእያንዳንዳችን ወጥቷል። ያ ሀሳብ ደግሞ ቀስ በቀስ ወደ ተግባር ቀየርና ሁላችንም ተግባብተን ሰላማዊና አንድ የምታደርገንን ኢትዮጵያ እንፈጥራለን ብለን እናስባለን። ሀገራችንን በውስጥ ያለባትን የውስጥ ችግር መነሻ አድርገው የውጭ ጠላቶቻችን ጭምር ያንን መግቢያ በመስጠር የሚረባረቡበትን አይነት መንገድ ጭምር ያጠርንበት ያስወገድንበት ያንን መንገድ ጭምር ዛሬ ያንን የተፈጠረውን ክፍተት ጭምር የዘጋንበት ምዕራፍ ነው ማለት እችላለሁ። በምክክሩ የቀረቡ አጀንዳዎች ኢትዮጵያን በጽኑ መሰረት ላይ ለመገንባት ታሪካዊ ስብራቶችን ለማከምና የሀገሪቱን ሕልውና ለማጽናት የሚያስችሉ መሰረታዊ ጉዳዮች ናቸው። የምክክሩ ዋና ትኩረትም በአንድ ውስን ጉዳይ ላይ ብቻ የመታጠር ሳይሆን አጠቃላይ ስለ ኢትዮጵያ የወደፊት እጣ ፈንታና የጋራ እሴቶች በሰፊው መምከርና መግባባት ላይ መድረስ ነው። ነገር ግን በአንዳንዶች ሀገራዊ ምክክሩን ትርጉም በሌላቸው ጥቃቅን ጉዳዮች በመወጠር ዋናውንና ሀገራዊ ዓላማውን እንዲስት ለማድረግ የሚደረግ እኩይ እንቅስቃሴ ይስተዋላል። ይህ አይነቱ አካሄድ ከእውነተኛ ሀገር ወዳድነትና ለጋራ ጥቅም ከማሰብ የመነጨ አለመሆኑን ሂደቱ ያሳያል። ሀገራዊ ምክክሩን ከዋናው መስመር ለማስወጣት የሚደረገው ጥረት ህዝብን ወደ አንድነት ከማምጣት ይልቅ ልዩነቶችን በማስፋት ሀገርን የመጉዳትና ታሪካዊ ዕድሉን የማክሸፍ ተልዕኮንም የያዘ ነው። ሆኖም ግን አስቀድሞ በምክክሩ ጅማሩ ላይ የነበሩ ሴራዎችን ያከሸፉት ከአራቱም ማዕዘናት የመጡ የኢትዮጵያ ልጆች ዳግም ድልን እየተጎናጸፉ ኢትዮጵያንም የምክክሩ አሸናፊ እያደረጉ ነው። እኔ ወጣት ነኝ። በሀገሬ ላይ መጥፎ ነገር ሲከሰት ማየት አልፈልግም። የምፈልገው ልማት ነው። ለዚህ ደግሞ ምክክሩ መፍትሄ ያመጣል የሚል ተስፋ አለኝ። ሁላችንም እጅ ለእጅ ተያይዘን ኢትዮጵያ እንገነባለን። አንድነታችን ፍቅር እንመሰርታለን። የመግባባት ነገር ላይ እየደረስን ነው። ሁላችንም በአንድነት ተግባብተን ችግሮቻችንን ለመፍታት ነገ ትልቅ ተስፋ የማይበት ኢትዮጵያ ትልቅ ኢትዮጵያ የማይበትና አንድነታችንን የምንገልጽበት ነገር ነው። ሀገራዊ ምክክሩ የታለመለትን ታሪካዊ ግብ ይዞ እንዲጠናቀቅና የሚጠበቅበትንም ፍሬ እንዲያፈራ በሂደቱ ላይ በቀጥታ የሚሳተፉ ተመካካሪዎችም ሆኑ የመላው የኢትዮጵያ ሕዝብ ትኩረት ሀገርን በጽኑ መሰረት ላይ የሚያቆሙ የሕዝቦችን ዘላቂ ወንድማማችነት የሚያጠናክሩና የመዋቅር ስብራቶችን በሚፈውሱ መሰረታዊ አጀንዳዎች ላይ ብቻ ነው። የሀገራዊ ምክክሩ እውነተኛ ስኬት የሚለካውም በትናንት ቁስሎች ላይ ብቻ በማተኮር ሳይሆን የነገዋን ሰላማዊትና የተረጋጋች ኢትዮጵያ ለመገንባት በሚያስችሉ ታላላቅ አጀንዳዎች ላይ በሚደረግ የጋራ መግባባት ነው።